ዛሬና በሚቀጥለው ሳምንት እንደ ጌታ ፈቃድ የምንመለከተው መዝሙር 50 ያለውን የእግዚአብሔርን ቃል ነው። መዝሙር 50ን ሁላችሁም ታወጣላችሁ። መዝሙረ ዳዊት 50 23 ቁጥሮች አሉት። አነበዋለሁ። ዛሬ የምንመለከተው ግማሹን ይሆናል። በሚቀጥለው ሳምንት እንደ ጌታ ፈቃድ ሌላውን እናያለን። የአሳፍ መዝሙር የሚለው ነው። መዝሙር 50 የአማልክት አምላክ እግዚአብሔር ተናገረ ከሚለው ነው የሚጀምር። እሱን ክፍል አነባለሁ። ቁጥር 1 ጀምሮ አነባለሁ። ጋንዲ ያልን ስንናገር አሁን መጣህ አንተ። ጌታ ሲመጣ ግን እንዳታረፍድ። የአማልክት አምላክ እግዚአብሔር ተናገረ። ከፀሐይም መውጫ ጀምሮ እስከ መግቢያዋ ድረስ ምድርን ጠራት። ከክብሩ ውበት ከጽዮን እግዚአብሔር ግልጥ ሆኖ ይመጣል። አምላካችን ይመጣል፣ ዝምም አይልም። እሳት በፊቱ ይቃጠላል፣ በዙሪያውም ብዙ አውሎ አለ። በላይ ያለውን ሰማይን ምድርንም በሕዝቡ ለመፍረድ ይጠራል። ከእርሱ ጋር ለመስዋዕት ኪዳን የቆሙትን ቅዱሳኑን ሰብስቡለት። ሰማያት ጽድቁን ይናገራሉ፣ እግዚአብሔር ፈራጅ ነውና። ሕዝቤ ስማኝ ልንገርህ፣ እስራኤልም ስማኝ ልመስክርብህ። አምላክስ እኔ አምላክህ ነኝ፣ ስለ ቁርባንህ የምዘልፍህ አይደለሁም። የሚቃጠል መስዋዕትህ ሁልጊዜ በፊቴ ነው። ከቤትህ ፍሪዳን ከመንጋህም አውራ ፍየልን አልወስድም። የምድረ በዳ አራዊት ሁሉ በሽተራሮች ያሉ እንስሶችም የኔ ናቸውና የሰማይን አዕዋፍ ሁሉ አውቃለሁ። የምድረ በዳ አራዊትም በእኔ ዘንድ ናቸው። ብራብም ለአንተ አልነግርህም፣ ዓለምና ሞላው የኔ ነውና። የፍሪዳውን ሥጋ እበላለሁን? የፍየሉንስ ደም እጠጣለሁን? ለእግዚአብሔር የምስጋናን መስዋዕት ሰዋ፣ ለልዑልም ስእለትን ስጥ። በመከራ ቀን ጥራኝ አድንህም አለሁ፣ አንተም ታከብረኛለህ። ኃጢአተኛውን ግን እግዚአብሔር አለው፣ ለምን አንተ ሕጌን ትናገራለህ? ኪዳኔንም በአፍህ ለምን ትወስዳለህ? አንተ ተግሳጼን ጠላህ፣ ቃሎቼንም ወደ ኋላ ጣልክ። ሌባውን ባየህ ጊዜ ከእርሱ ጋር ትሮጥ ነበር፣ እድል ፈንታህንም ከአመንዝሮች ጋር አደረግ። አፍህ ክፋትን አበዛ፣ አንደበትህም ሽንገላን ተበተበ። ተቀምጠህ ወንድምህን አማኸው፣ ለእናትህም ልጅ እንቅፋት አኖርክ። ይህን አድርገህ ዝም አልሁህ፣ እኔ እንዳንተ ሆን ዘንድ ጠረጠርክ። ዘልፍሃለሁ፣ በፊትህም እቆማለሁ። እግዚአብሔርን የምትረሱ እናንተ ይህን አስተውሉ፣ አለዚያ ግን ይነጥቃል፣ የሚያድንም የለም። ምስጋናን የሚሰዋ ያከብረኛል፣ እግዚአብሔርንም ማዳን ለእርሱ የማሳይበት መንገድ ከዚያ አለ። ጸልያለን። ሁሉም ሰው ይጸልያል። እንዳልኳችሁ በእግዚአብሔር ፊት ስንሆን ማንንም ልንሰማ አይደለም የመጣ ነው። ይልቁንም ደግሞ ቃሉን ገልጠን በፊቱ ስንሆን እግዚአብሔር ሊናገረን የሚችል አምላክ እንደሆነ አምነን ነው። እውነትም እግዚአብሔር ይናገራል። ለሚያስተውል እንኳንስ ቃሉ ተከፍቶ ይቅርና እግዚአብሔር ባንድም በሌላም ይናገራል። ሰው ግን አያስተውልም ተብሎ እንደተጻፈ እንዳይሆንብን ማስተዋልን እንለምነዋለን እግዚአብሔርን። በምንም ሁኔታ ውስጥ ልትሆኑ ትችላላችሁ። ነገ ምንም ሊገጥማችሁ ይችላል። ወይም ትናንትና ያለፋችሁት ምንም ሊሆን ይችላል። አሁንም ያላችሁበት ሁኔታ ምንም ሊሆን ይችላል። እግዚአብሔር ለሁሉም እንደ ልቡ ይናገራል። እንደ ልቡ መሻት እግዚአብሔር ይናገራል። ይልቁንም የልቡን ፈቃድ ይናገራል። እና ትልቁ የእግዚአብሔር ቃል አገልግሎት የሚሰማ ጆሮ ማግኘት ነው። እና ጌታ ሆይ እርዳኝ። እኔ እዚህም ጋር ስቆም ሱስ ስላለብኝ አይደለም፣
ነገር ግን እግዚአብሔር ቃል ስላለው እናገራለሁ። የዚህ ቃል አገልጋይ መሆኔ ሁሌ ያስደንቀኛል። ራሴንም በጣም እንዳሳንስ ያደርገኛል። ትልቁን እግዚአብሔርን ማገልገል፣ ሰማይና ምድርን የፈጠረበትን ቃሉን ማገልገል፣ ሰማይና ምድርን አሳልፎ ለዘላለም የሚኖረውን ቃሉን ማገልገል፣ ቃሉና እርሱ አንድ የሆነውን ቃሉን ማገልገል። ስለዚህ ስንሰማ በዚህ ፍርሃት ውስጥ እንድንሆን ጋብዛችኋለሁ። ኦ ኢየሱስ ኤዳኩላሱ ጋር ትልቅ ነው እግዚአብሔር። ማን በፊት ይቆማል? እግዚአብሔር ሆይ ማን በፊት ይቆማል? ማን በቃልህስ ፊት ይቆማል? እግዚአብሔር ሆይ ልባችን ዝም እንዳይል እለምንሃለሁ። እግዚአብሔር ሆይ ልባችን ቃልህን አንጥሮ እንዳይመልስ እለምንሃለሁ። እግዚአብሔር ቃል ጉልበት በኢየሱስ የሚገለጥ እግዚአብሔር ሆይ በተናጋሪው ልክ አይለካ። እግዚአብሔር ሆይ በአንተ ልክ የሆነው ቃልህ ይገለጥ። እግዚአብሔር ሆይ አባ አትለፈን። እንዳንደፍርህ እርዳን እግዚአብሔር ሆይ። እንዳናቃልልህ እርዳን እግዚአብሔር ሆይ። ቃልህ እንዳናቃልል እርዳን እግዚአብሔር ሆይ። አግዘን አባ፣ እርዳን አባ። በፊትህ አለን እግዚአብሔር ሆይ። ሰማይና ምድርን የፈጠርክበትን ቃልህን ካለመኖር ወደ መኖር ያመጣህበትን ቃልህን ከፍተናል እግዚአብሔር ሆይ። ዳግም የተወለድንበትን ቃልህን፣ ዘላለማዊነትን በውስጣችን ያስቀጠለውን ቃልህን ገልጠናል እግዚአብሔር ሆይ። በኢየሱስ ስም ዘላለማዊነታችን ዛሬም ጎልቶ ይታየን ጌታ ሆይ። ክብር ይሁንልህ፣ ክብር ይሁንልህ እግዚአብሔር ሆይ። እድል ስለምትሰጠን እናመሰግንሃለን። ስለምትናገረን እናመሰግንሃለን። ተምትናገረው እንዴት ምስጉን ነው እግዚአብሔር ሆይ። እንዴት የተባረከ ነው። አንተን የሚሰማ ሰው እንዴት የተባረከ ነው። ክብር ይሁንልህ፣ ክብር ይሁንልህ፣ ክብር ይሁንልህ፣ ክብር ይሁንልህ። ክብር በሰማይ ላንተ ይሁን፣ ክብር በምድር ላንተ ይሁን። ስምህ ለዘላለም ይባረክ። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ኦራማሶኮ ላቫያ ላዶኒያስ ስምህ ለዘላለም ይባረክ። ኦ ጌታ እንወድሃለን። ለዘላለም ግዛን እግዚአብሔር ሆይ። ለዘላለም አንተ ምራን እግዚአብሔር ሆይ።
ለዘላለም ያንተ አድርገን እግዚአብሔር ሆይ ለዘላለም ዝም አትበለን እግዚአብሔር ሆይ ክብር ይሁንልህ ቃልህን ተናገረን ከልባችንና በልባችን ጻፍልን እናመሰግንሃለን በጌታ በኢየሱስ ክርስቶስ ስም አሜን ጌታ ይባርካችሁ ሃሌሉያ እግዚአብሔር ይመስገን ክብር ለጌታ ይሁን እናገራለሁ ስሙኝ ፊት ለፊት በኔ ፊት ቁሙ እንነጋገር ስሙኝ አስተውሉ ልብ በሉ አንድ ቀን ፊት ለፊት በፊቴ ትቆማላችሁ ዛሬ ቃሌን አስተውሉ ነው የሚለው እግዚአብሔር ይመስገን ጌታን እናመሰግናለን አሁን ያነበብኩት ክፍል መዝሙረ ዳዊት 50 በጣም የሚገርም የእግዚአብሔር መልእክት ያለበት የእግዚአብሔር ቃል ነው ባለፈው ሳምንት እንዳልኳችሁ ባለፈው ሳምንትና ዛሬ የሚቀጥለውም እግዚአብሔር በጣም በልቤ በኃይል ያመጣቸው ወቅታዊ መልእክቶች ናቸው እነዚህ ክፍል ላይ ቁጥር 3 እና ቁጥር 21 ላይ እንደዚህ የሚል ቃል አለ እነሱን ልንገራችሁና ከዛ ርዕሱን ነግራችኋለሁ ቁጥር 3
አምላካችን ይመጣል ዝምም አይልም የሚል ቃል አለ። ልድገምላችሁ። አምላካችን ይመጣል ዝምም አይልም። እስኪ ሁሉም ሰው እንዲለው ፈልጋለሁ። አምላካችን ይመጣል ዝምም አይልም። ቁጥር 21 ይህን አድርገህ ዝም አልሁህ። ይህን አድርገህ ምን አልኩህ? ሁለት ዝምታዎችን ታያላችሁ እዚህ ክፍል ላይ እና በጣም የሚገርመው እግዚአብሔር ብዙ ጊዜ ዝም ብሎ አይቶ እንዳላየ አልፎ ሰምቶ እንዳልሰማ አልፎ ዝም አለ ማለት ዝም አለ። የሆነ ነገር እያደረገ ዝም አለ። በጣም ነው የሚገርመው። በዝርዝር ስለምናየው ዝም አልሁህ ነው የሚለው። በቃ ማለት እስካሁን ምን አልኩ? ዝም አልኩ። የሚዘረዝራቸው ነገሮች አሉ፣ ግን ዝም ብያለሁ። እና ይሄ ዝም ማለቱ እግዚአብሔር ባህሪውን እንደቀየረ አስጠረጠረው። በፊት እንዲህ እኮ አልነበርክም፣ አሁን ዝም ብለሃል፣ ስለዚህ ሐሳብህን ቀይረሃል ማለት ነው። ባህሪህን ቀይረሃል ማለት ነው። አሰራርህን ቀይረሃል ማለት ነው ተብሎ ማን ተጠረጠረ? እንዲህ ነው የሚለው አይታችሁታል። ቁጥር 21 ላይ ይህን አድርገህ ዝም አልኩህ፣ ከዛስ እኔ እንዳንተ ሆን ዘንድ ጠረጠርክ። ምን ማለቱ ነው? የሆነ ነገር እያደረገ የሆነ ነገር እየሰራ የሆነ ነገር እያበለሻሸ እግዚአብሔር ዝም አለ እና እግዚአብሔር ከኔ ጋራ ተስማምቷል። እየሰረቀም ዝም ሲል፣ እያመነዘረም ዝም ሲል፣ በክፋት እየሄደም ዝም ሲል፣ እግዚአብሔርን እየተሳደበም ዝም ሲል፣ ወንድሙንም እንዲህና እንደዛ እያደረገ ዝም ሲል እግዚአብሔር ከኔ ጋር ተባብሯል ብሎ እግዚአብሔር የዚህ ወንጀለኛ ተባባሪ አድርጎ እግዚአብሔር ምን ተባለ? ተጠረጠረ። እና ገና ቁጥር መጀመሪያው ላይ ሲናገር ቁጥር 3 ላይ ደስ እኮ አይደለም ነገሩ። አምላካችን ይመጣል ምን አይልም? ዝም አይልም። ዝም ያለው ትዕግስቱ ስለሆነ ነው። ዝም ያለው ፍቅር ስለሆነ ነው። ዝም ያለው እንደ ሰው ስለማይቸኩል ነው። ዝም ያለው እግዚአብሔር ሰው ስላልሆነ ነው። ዝም ያለው እግዚአብሔር ስሜታዊ ስላልሆነ ነው። እግዚአብሔር ዝም ያለው እድል ስለሚሰጥ ነው እንጂ እግዚአብሔር እንደተጠረጠረው ሐሳቡን ለውጦ እግዚአብሔር እንደተጠረጠረው የኃጢአተኛ የአመፀኛ ተባባሪ ሆኖ እግዚአብሔር ዝም ያለው በድሮ የነበረው ባህሪ በብዙ ዘመናት አርጅቶና ተለውጦ እና የምንነጋገርበት ርዕስ እግዚአብሔር ዝም ስላለ ተጠረጠረ። ምንድን ያልኳችሁ? ጠርጣሪው ማን እንደሆነ ዝም ብሎ ሰው ራሱን ይመልከት። ማን የጠረጠረው? እግዚአብሔርን ጠረጠረው። የሆነ ሰው ጠረጠረው። እዚህ ጋር እኔ እንዳንተ ሆን ዘንድ ጠረጠርከኝ። እና እግዚአብሔር ይናገራል።
ዝም አይልም እግዚአብሔር። በጣም ይናገራል። በጣም የሚገርመኝ እንዳልኳችሁ በምህረቱ በትዕግስቱ በፍቅሩ እድል በመስጠቱ በጣም የሚገርም አምላክ፣ በጣም የሚገርም አምላክ። እንደሱ አይነት ሆደ ሰፊ ባይኖር ኑሮ በምድር ማን ይቆም ነበር? ማናችን እንቆም ነበር? ግን እግዚአብሔር በጣም ምህረቱ በቃ እግዚአብሔር ምህረቱ ብዙ ስለሆነ እንዳየ ሳይፈርድ እንደሰማ ሳይበይን ይላል። ግን እግዚአብሔር ደግሞ ባህሪው ያው ስለሆነ እውነቱን ደግሞ መናገር ስላለበት ጽድቅ ስላለበት ፍርድ ስላለበት እግዚአብሔር ደግሞ ይናገራል። እና ይሄንን መልእክት በአምስት ዋና ዋና ክፍሎች እንከፍላለን። ዛሬ ጌታ ቢፈቅድ ሶስቱን፣ በሚቀጥለው ሁለቱን እናያለን። በስራቸው አንዳንድ ነጥቦች አሉ። እግዚአብሔር ዝም ስላለ ተጠረጠረ። በዚህ ዘመን አንዱ ሰው ሁሉ የራሱን ቴዎሎጂ እየሰራ ያለበት ዘመን ነው። በጣም የሚገርማችሁ ዝም ከማለቱ የተነሳ የፈለከውን አድርግ እንጂ you are already saved እየተባለ ሰው እንደፈለገ የሚሆንበት ዘመን። በጣም የሚገርም። ይሄንን ምን አስባለ? ምን ይሄን ሰው እንደዚህ አይነት ቴዎሎጂ እንዲሰራ ምን አደረሰው ብላችሁ ብትሉ ዝም ስላለ፣ እግዚአብሔር ዝም ስላለ እንደፈለገው ሆኖ ይወጣል፣ እንደፈለገው ሆኖ ይገባል፣ እንደፈለገው ሆኖ ይወጣል፣ እንደፈለገው ሆኖ ያገለግላል፣ እንደፈለገው ሆኖ ይዘምራል፣ እንደፈለገው ሆኖ ይሰብካል። ምን ስላለ? እግዚአብሔር እና ከእንግዲህ ዝም አልልም። አምላካችን ምን ይላል? ይመጣል። እስካሁንም ዝም ያልኩህ ትመለስ ብዬ ትስተካከል ብዬ ብትታረም ብዬ እድል ብሰጥህ ብዬ እንጂ አምላካችን ምን ይላል? ይመጣል። ዝም እና የመጀመሪያው ነገር ይሄንን 5 ክፍል ስንመለከት ዝም አልልም ሲል እግዚአብሔር የመጀመሪያው ነገር እግዚአብሔር ለሁሉም ይናገራል፣ ጥሪ ያቀርባል። ለሁሉም ይናገራል፣ ለሁሉም። በጣም የሚገርም አምላክ ነው። ቁጥር 1 እሱን ነው የምታዩት። ላንብብላችሁ። ቁጥር 1 አምላካችን በጣም ሁሌ ይገርመኛል። እኔ እንኳን በአገልግሎቴ በህይወቴ ያየሁት ነገር እንደ እግዚአብሔር በመናገር የማይሰለቸው አምላክ የለም። ለመናገር ማንም ሳይነገረው እንዳይቀር፣ ማንም ሳይሰማ እንዳይቀር። አንዳንዴ እንደውም ልክ እንደ ሕዝቅኤልን ሲልከው ትዝ ይላችኋል። ቢሰሙህም ባይሰሙህም ምን በላቸው? አይኑ አንገተ ደንዳና ህዝቦች ናቸው፣ ግን ቢሰሙህም ባይሰሙህም በጣም የሚገርም ነው። በጣም ለድንጋይ እንኳን እግዚአብሔር ይናገራል። ይናገራል። ቁጥር 1 እንዲህ ነው የሚለው፣ የአማልክት አምላክ እግዚአብሔር ተናገረ። ሃሌሉያ። ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ምድርን ጠራት። ተናገረ እግዚአብሔር። ከየት እስከ የት? ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ ጥሪው፣ ንግግሩ፣ ቃሉ፣ ቋንቋው ለሁሉም ነው። ይናገራል እግዚአብሔር። ይህ ባለ መናገር እግዚአብሔር ዕዳ የለበትም። ይናገራል። በጣም ዝምላችሁ ዘወር ብላችሁ ብታስቡ እግዚአብሔር ስንት የተናገራችሁ፣ ስንት የተናገረኝ፣ ስንት የተናገራችሁ፣ ስንት በጣም ይናገራል። በጣም ይናገራል። የሚገር በጣም ይናገራል። ጠራት፣ ተናገረ። የአማልክት አምላክ ማደሪያው ለዘላለም ይባረክ። እንዴት ደስ ይላል! ያ ንግግር ምን ፍሬ አፈራ? ተቀባዩ ነው እሱን የሚወስነው፣ ተናጋሪው አይደለም። ተናጋሪው ይናገራል፣ እሱ ይናገራል። ለድንጋዩ ልብ ይናገራል። ትንሿ ጠብታ ከርማ ምናልባት አለቱን ትሰነጥቀው ይሆናል ብሎ ይናገራል።
ተናገረ። ከፀሐይ መውጫ ጀምሮ እስከ መጥለቂያው ድረስ ይናገራል። በጣም መጽሐፍ ቅዱስ ምን እንደሚል ታውቃላችሁ? እግዚአብሔር የሚናገረው ሰው እንዴት የተባረከ፣ እግዚአብሔር የሚናገረው እንዴት የተመሰገነ ነው። እንዲህ ይላል መጽሐፍ ቅዱስ መዝሙር 94 ቁጥር 12 እና 13 94 12 አቤቱ አንተ የገሰጽከው ሕግህንም ያስተማርከው ሰው ምስጉን ነው። ምስጉን ነው። ማን የሚናገረው? እግዚአብሔር። እስኪ ቀኝ እጃችሁን አንሱ፣ በእውነት አንሱ እስኪ። እግዚአብሔር ሆይ ስለምትናገረኝ አመሰግናለሁ በሉት እስኪ። እግዚአብሔር የሚናገረው ሕዝብ፣ የሚገስጸው ሕዝብ፣ ሕጉን የሚነግረው ሕዝብ እንዴት የተመሰገነ ነው። ፎር ግራንትድ ወስዳችሁ ዝም ብላችሁ ቁጭ ብላችሁ የሆነ በቃ የአንድ ሰው ንግግር እስኪ የሆነ ሰባኪ ንግግር እያላችሁ የእግዚአብሔር ቃል ክብደቱ አልሰማችሁ ብሎ ከሆነ እግዚአብሔር የሚናገረው ሰው የተባረከ ነው። ሲገስጽ መታደል ነው። ሲመክር መታደል ነው። ሲያስጠነቅቅ መታደል ነው። ሲናገር ምን አለፋችሁ መታደል ነው። መዝሙር 147 ቁጥር 19 ምን እንደሚል ታውቃላችሁ? ቃሉን ለያዕቆብ 147 19 ቃሉን ለያዕቆብ ሥርዓቱንና ፍርዱን ለእስራኤል ይናገራል። ለሌሎች አሕዛብ ሁሉ እንዲህ አላደረገ፣ ፍርዱንም አልገለጠላቸውም። እህቴ የልቡን ሐሳብ ሲነግርሽ፣ የልቡን ሐሳብ ሲነግርህ፣ ያለህበትን ነገር ሲያሳይህ፣ ሲነግርህ፣ ሲመክርህ፣ ሲያስጠነቅቅህ ለሌላው እንዲህ አላደረገም ነው እኮ የሚለው። አላደረገም። ለአሕዛብ እንዲህ አላደረገም። ለሕዝቡ ነው እግዚአብሔር የሚናገረው። ሕዝቡ ያደረገን እግዚአብሔር ይባረክ። የራሱ ያደረገን እግዚአብሔር ይባረክ። ይናገራል። ዝም ማለቱን ሲያቆም ነው የሚናገረው። አይድረስባቸው። አንዱ ቅጣት የእግዚአብሔር ቅጣቱ ዝምታው ነው ይባላል። ዝምታው ነው። የጨለማው ዘመን በእግዚአብሔር ሕዝብ ታሪክ ይሄ ከሚልክያስ እስከ ማቴዎስ ያለው 400 ዓመታት የጨለማው ዘመን ይባላል። እግዚአብሔር ዝም አለ የተባለበት ዘመን፣ ከሕዝቡ ጋር ዳይሬክት ኮሙኒኬሽን ያቆመበት ዘመን፣ ሕዝቡ አመፀኛ ሆኖ እግዚአብሔር ዝም አይበላችሁ። በጣም እግዚአብሔር ሲናገረን መታደል ነው። ማስተዋል ለቻለ ሰው፣ ቋንቋውን ሴንስ ላደረገ ሰው፣ በቃ አነጋገሩ ለገባው ሚስጥር ላልሆነበት ሰው እንዴት መታደል ነው። በጣም ትልቁ ችግር ግን በዚህ ዘመን እግዚአብሔርን ባስተርጓሚ ነው የለመድነው። ቀጥታ ከእግዚአብሔር ጋር መግባባት እያቃተን ነው። እንዴት አይነት ኪሳራ እንደሆነ ያለንበት ዘመን። እግዚአብሔር በኢየሱስ ስም ሲናገራችሁ የምትሰሙበት ማስተዋል ይብዛላችሁ። አሜን። ይናገራል። ለሚሰማው በእውነት ይናገራል። ሕይወትን ይናገራል፣ ሰላምን ይናገራል፣ ፍቅርን ይናገራል፣ ያለህበትን ይናገራል፣ መመለስን ይናገራል፣ ልሳን ይናገራል፣ ተመለስ ይላል፣ ይገስጻል፣ ይናገራል። እንዴት መታደል! እረኛ ነዋስ ታውቃላችሁ። እረኛ እኮ ሳር ላይ ብቻ አይደለም የሚወስደው፣ በትርም አለው። በትርም አለው እኮ ሸንቆጥ ያደርጋል እኮ፣ ተመለሽ ይላል እኮ። የእረኛ ባህሪ ነው። እግዚአብሔር ደግሞ እረኛ ነው። የለመለመ መስክ ብቻ አይደለም የሚያሳየው፣ ዘወር ስትይ ወደ ለመለመ መስክ ይመልስበት በትርም አለው። እና በንግግር ውስጥ በትርም አለ፣ ጠንከር ያለ ንግግርም አለ። አረ ይሁን እሱ ብቻ ይናገር እንጂ ለመመለስ ነዋ፣ ለመትረፍ ነዋ፣ ለመዳን ነዋ፣ ለሰላም ነዋ፣ ለጽድቅ ነዋ፣ ለቅድስና ነዋ፣ በመጨረሻ ከእግዚአብሔር ጋር ለመስማማት ነዋ። ሌላ ምንም የለውም እኮ። ለዚህ ነው የእግዚአብሔር ሰው ምን አለ?
መዝሙር 85 ቁጥር 8 ላይ እግዚአብሔር አምላክ የሚናገረውን እሰማለሁ። እንዴት በቃ በጣም ነው እኔም ሰማው አለ። እግዚአብሔር አምላክ የሚናገረውን እስኪ በጣም ደስተኛ ከሆናችሁ የድምጻችሁንም ቮሊዩም ከፍ አድርጋችሁ እኔ አምላኬ የሚናገረውን እሰማለሁ በሉ እስኪ። አንዳንዶቻችሁ አፋችሁ ነው እንጂ ድምጻችሁ አልወጣም። በእውነት እሰማለሁ ብቻ እሱ ምን ይበል ለምን በሉታ ይሄን ሰውዬ እንዲህ የሚለውን ሰው ሰላምን ለሕዝቡና ለቅዱሳኑ ልባቸውንም ወደ እርሱ ለሚመልሱ ይናገራልና። ንግግሩ ሰላም ይሰጣል። ይኸውላችሁ በጣም ስሙኛ። የሆነ የሚቆነጥጣችሁ እንኳን ቢሆን ውጤቱ ሰላም ነው። የሚገስጻችሁ እንኳን ቢሆን የሆነች ፔን ያላት እንኳን ቢሆን ሰላም ነው። ምክንያቱም ፍሬው አውትካሙ ሰላም ነው። ለሕዝቡ ሰላም ነው። ሞት አይናገርስ። ሞት እሱ ሰፈር የለ። ጭንቀት እሱ ሰፈር የለ። ግራ መጋባት እሱ ሰፈር የለ። እና ሰማዋለሁ በጣም ምክንያቱም በንግግሩ ውስጥ ሰላም አለ። በንግግሩ ውስጥ ሕይወት አለ። በንግግሩ ውስጥ ቅድስና አለ። በንግግሩ ውስጥ ቅድስና መመለስ አለ። ሰማዋለሁ። ይኸውላችሁ መትረፍ ትፈልጋላችሁ። በቃ ማለት ማትረፍ ትፈልጋላችሁ፣ መትረፍም ትፈልጋላችሁ። እግዚአብሔርን ስሙት። ሌላ ምንም የሚያዋጣችሁ የለም። ሰላምን ለሕዝቡ ለቅዱሳኑ ልባቸውን ወደ እርሱ ለሚመልሱ ይናገራል። እና እግዚአብሔር አምላክ የሚናገረውን በደንብ ነው የምሰማው። ፍጹም እንዲያልፈኝ አልፈልግም። እዛ ንግግር ውስጥ ነው ሰላም ያለው። እዛ ንግግር ውስጥ ነው ጽድቅ ያለው። እዛ ንግግር ውስጥ ነው መንግስተ ሰማያት ያለው። እዛ ንግግር ውስጥ ነው የእግዚአብሔር ሕይወት ያለው። ጌታ ያለውን ትዝ አይላችሁም? እኔ የነገርኳችሁ ቃል መንፈስ ነው ሕይወትም ነው። እኔ የምነግራችሁ ቃል ምንድነው? ሕይወት ነው። ማን ነው ሕይወትን የሚጠላ? ማን ነው ሕይወትን በቀላሉ የሚያየው? እና ሰማዋለሁ ምክንያቱም ቃሉ ሕይወት አለበታ። እና እዚህ ጋር የምትሰሙት ዝም ብሎ የአንድ ሰባኪ አንድ ጭስ እንደ ቁራ የሚጮህ ሰው ንግግር አይደለም። ሕይወት ያለበት የእግዚአብሔር ቃል ነው። አይኖ ዘንድሮ መጽሐፍ ቅዱስ ይገለጣል። ከዛ በኋላ መጽሐፍ ቅዱሱ ዘወር ተብሎ አይታይም። ተረት ተሰብኮ የሚወረድበት ዘመን ላይ ነው ያለነው። በቃ እናንተ ሰፈር ግን እንዲህ አይሆን። ኧረ በፍጹም እንዲህ አይሆን። እኛ ሰፈር እንዲህ አይሆን። እኛ መድረክ ላይ እንዲህ አይሆንም። እግዚአብሔር ይናገራል፣ እኛም እንሰማዋለን። መንፈሳዊ የመሆኛ መንገዱ ይሄ ብቻ ነው። ከእግዚአብሔር ጋር የመስማሚያ መንገዱ ይሄ ብቻ ነው። ይኸውላችሁ ቃሉን ጥለህ መንፈሳዊ ሆናለሁ ብትል የለም። በቃ አይቻልም። ቃሉን ጥለህ ከእግዚአብሔር ጋር እስማማለሁ የለም። ቃሉን ጥለህ ሕይወት የለም። ሕይወት ማርያም መልካም እድል መርጣለች የተባለችው እኮ ቁጭ ያለችው ማንን ለመስማት ነው? ኢየሱስን። አይወሰድባትም። ዝም ብለሽ አትንቀዥቀዥ ማርታ፣ አትባክኝ ማርታ። አንድ እድል፣ ዋና እድል፣ የማይወሰድ እድል፣ እሱንም ማርያም መርጣለች። ማንን መስማት? ወገኔ እግዚአብሔር ይናገራል። የሚሰማውን ካገኘ የሚገርማችሁ ባያገኝም ዝም አይልም። በቃ ይናገራል። ከዛ የሰማው ይድንበታል፣ ያልሰማው ደግሞ በኋላ የሚሆነው እናያለን። እግዚአብሔር ይናገራል። ስለዚህ እግዚአብሔር ዝም አልልም ሲል የመጀመሪያው ነገር እግዚአብሔር ስለሚናገር በቃ ይናገራል። ለሁሉም በየሌቨሉ ይናገራል። ለዳነው ይናገራል፣ ላልዳነው ይናገራል። በቃ ከፀሐይ መውጫ እስከ መግቢያዋ ድረስ ጠራ ሁሉንም። ስሙኝ። ሁለተኛው እግዚአብሔር ዝም አልልም ሲል ምንድነው የሚለው እዚህ ቦታ ላይ? እግዚአብሔር በታላቅ ክብሩ ይመጣል። መናገር ብቻ አይደለም፣ በታላቅ ክብሩ ይመጣል። ከቁጥር 2 እስከ ቁጥር 6 ላንብብላችሁ።
ይሄ የሚናገረው ይሄ የሚጣራው እግዚአብሔር ሃሌሉያ በጣም የሚገርም አመጣጥ ሊመጣ ፈልጎ በቃ የሆነ ነገር እንዲዘጋጅለት ፈልጎ ይጣራል፣ ይናገራል። በጣም በሚገርም ሁኔታ ደግሞ በታላቅ ክብር ይገለጣል። ላንብብላችሁ ቁጥር 2 ከክብሩ ውበት ከጽዮን እግዚአብሔር ግልጥ ሆኖ ይመጣል። ግልጥ ሆኖ ይሄ በነገራችን ላይ በደንብ ስሙኝ። ይሄ መጨረሻው ምጽአቱን አይደለም የሚናገረው። አሁን በዚህ ምድር ላይ ያኛው ያው ብዙ ጊዜ ያው ዱዋል ፐርፐዝ አለው የእግዚአብሔር የመጀመሪያው እዚህ ጋር የሚፈጸመው አልቲሜት ፉልፊልመንት በኋላ መጨረሻ በኢየሱስ ምጽአት። እዚህ ጋር ግን እየተናገረ ያለው አሁን በኋላ አሳያችኋለሁ በደንብ አሁን ባለንበት የሚጠብቁት ስላሉ የሚናፍቁት ስላሉ በሌላ አንፃር ደግሞ ለሁለቱም ነው የሚመጣላቸው አሉ የሚመጣባቸው አሉ። እና እንዲህ ነው የሚለው በታላቅ እግዚአብሔር ግልጥ ሆኖ ይመጣል። አምላካችን ይመጣል፣ ዝምም አይልም። እሳት በፊቱ ይቃጠላል፣ በዙሪያውም ብዙ አውሎ አለ። በላይ ያለውን ሰማይን ምድርንም በሕዝቡ ለመፍረድ ይጠላል። ከእርሱ ጋር ለመስዋዕት ኪዳን የቆሙትን ቅዱሳኑን ሰብስቡለት። ሰማያት ጽድቁን ይናገራሉ፣ እግዚአብሔር ፈራጅ ነውና። አመጣጡ በጣም ሁለት አይነት መልክ ነው ያለው። ይመጣል፣ እግዚአብሔር በታላቅ ክብሩ ይመጣል። በጣም በሚያስደንቅ ኃይሉ በሚያስደንቅ በጣም አንዴ ሁሌ የሚገርመኝ ዘጸአት ምዕራፍ 19 ቁጥር 9 ላይ እግዚአብሔር ለሙሴ የተናገረው ቃል ነው። እየተነጋገረ ነው ከሙሴ ጋር እየተነጋገረ ነው። የሆነች ፍንጥር ያለ የእግዚአብሔር ክብር የተገለጠበት ነገር አለ። ግን እንደዛ ሆኖ ያነጋገረው እያለ እግዚአብሔር እንዲህ ይለዋል፣ እግዚአብሔርም ሙሴን ካንተ ጋር ስነጋገር ሕዝቡ እንዲሰሙ ደግሞም ለዘላለም እንዲያምኑብህ እነሆ በከባድ ደመና እመጣልሃለሁ። አሁን የለም እንዴ ከሙሴ ጋር የለም ወይ? ከሙሴ ጋር ድያል አለ በጣም ይሄኛው አሁን የሚገባበት ቃል ኪዳን ግን የከበደ ነገር ነው። በከባድ ደመና እመጣልሃለሁ። ሻኮማ ማደሪያው ይባረክ ማለት ነው። አንዳንዶች ትርጉም የምትፈልጉ ኢየሱስ ያድናል። ይምጣላችሁ፣ በእውነት ይምጣላችሁ። ማለት አለ፣ ለቅሶ አለ፣ ምጥ አለ፣ እግዚአብሔር ሆይ የሚላለ እምባለ፣ እንቅልፍ ማጣት አለ። በዚህ ጉዳይ መቼ ነው የምትገለጣለ? የሚያምጡ አሉ። እግዚአብሔር የምስራች ነግራችኋለሁ፣ በታላቅ ክብሩ ይመጣል። በእውነት ይመጣል። ዝም አይልም እግዚአብሔር አለ። እኔም ማነብላችሁ እኮ የይርዳውን ንግግር አይደለም፣ ተባረከ እግዚአብሔር ቃል፣ የጸና የትንቢት ቃል በታላቅ ደመና እመጣለሁ ዝምም አልልም። እና በክብሩ እንደሚመጣ በግልጥ በአደባባይ እንደሚመጣ አንጻሩ ደግሞ በቁጣ እንደሚመጣ በፍርድ እንደሚባላ እሳት እንደሚመጣ ግን ለሁለቱም ይመጣል። በጣም የሚገርመው እሱ ነው። ከባዱ ነገር እሱ ነው። ለሁለቱም ነው የሚመጣው። ሁለቱም ነው። እንግዲህ እስኪ ላንብብላችሁ። ምንድነው የሚለው? ይኸውላችሁ ምድርን ለመፍረድ ይጠራል። ይጣራ ለመፍረድም ነው። እና ጻድቅ ፈራጅ ሆኖ ነው የሚመጣው። እና ሚዛኑ ላይ ሚዛን ደፍቶ አለመገኘት ያለው አደጋ አስቡት እንግዲህ። እና እንደውም የሚናገረው ነገር አለ እዚህ ቦታ ላይ በዙሪያውም ብዙ አውሎ አለ ይልና እሳት በፊቱ ይቃጠላል ይላል። ሰምታችሁ አታውቁም? እሳት ጎርሶ እሳት ለብሶ ነው የመጣው ሲባል ሰምታችሁ አታውቁም? ከሌኮ እሳት ለብሶ እሳት ጎርሶ ምን ማለት ነው? እየሳቀ ማለት ነው? አይደለም። እስኪ ጋንዲን እሳት ለብሶ እሳት ጎርሶ ባየው በዚህ ቁመናው እንዴት ነው የምቆመው? እንዲህ ነው የሚለው እሳት በፊቱ እየተቃጠለ ይመጣል። ማንም ይቆም?
እንዴት ነን? እግዚአብሔር ይመጣል። ይሄ ምላችሁ ማነቃቂያም ማስፈራሪያም አይደለም። ቤቱንና በቃ ህዝቡንና አይተወንማ። በቃ አይተወንማ። ቅሬታዎችን አይተውማ። እግዚአብሔር እንዴት ይተዋል? እግዚአብሔር አባት እንደሌላቸው ልጆች አልተዋችሁም ያለን እንዴት ይተወናል? እና ያለቀሰ አንድ ሰው ቢኖር ያለቀሰ 10 ሰው ቢኖር እግዚአብሔር በታላቅ ክብር ይመጣለታል። በጣም ይመጣል። trust me። ለዚች ቤተ ክርስቲያን ይመጣል። ለዚች ከተማ ታያላችሁ ይመጣል እግዚአብሔር። የምር ነው የምነግራችሁ ይመጣል። በጣም ይመጣል። አስቀድሞ ቃሉን አይደል የላከው? አስቀድሞ መጥምቁን አይደል የላከው? መጥምቁ ዮሐንስን ይመጣል ኢየሱስ። ይመጣል እግዚአብሔር። ይመጣል። እንዴት አይመጣም? እንዴት ይመጣል ሳይሆን እንዴት አይመጣም? ለምን አይመጣም? ይመጣል። በጣም ይመጣል። ልንገራችሁ በታላቅ ክብሩ ይመጣል። ዝም ስላለ ጠረጠራችሁት? ይመጣል እሱ። የምሬን ነው የምነግራችሁ። በሰራዊት ጌታ በእግዚአብሔር ስም ይመጣል እግዚአብሔር። ይመጣል። እቲ በጣም አለ እኮ እግዚአብሔር አለ እኮ በዙፋኑ ላይ አለ እኮ እሱ። የሚያይ አምላክ አለ እኮ፣ የሚሰማ አምላክ አለ እኮ። ዝም ብሎ እኮ አይደለም እኛን እዚህ የሰበሰበን አይደለም እኮ። ያዳነን ጌታ አለን እኮ፣ ወዳጅ አለን እኮ፣ አምላክ አለን እኮ፣ ምናገለግለው አለን እኮ፣ ምንከተለው አለን እኮ። ክብሩን ይገልጣል። ዛሬ አንዳንድ ጊዜ ዳዊት እንዳለው በጣም የሚያስለቅስ ነገር ዘወትር አምላክ ወዴት ነው ሲሉኝ እንባዬ በቀንና በሌሊት ምግብ ሆነኝ። የታለ አምላክህ? የታለ ያለ የምትለው እግዚአብሔር የታለ? እስኪ የሚታይ ነገር እስኪ አንድ ነገር አሳየኝ ሲሉኝ እንባዬ በቀንና በሌሊት ምን ሆነኝ? ምግብ ማለት አለቅሳለሁ። ምን ነው ጌታ ሆይ እያልኩ አለቅሳለሁ። ምን ነው ዝም አልክ እያልኩ አለቅሳለሁ። ዝም ብሎ ሰው ሁሉ ሲቀልድብኝ ዝም ትላለህ እንዴ? አለቅሳለሁ። አሳየና አምላክን ሲሉኝ አለቅሳለሁ። እና እግዚአብሔር አይመጣም? ይኸውላችሁ ሚልክያስ ምዕራፍ 3 ቁጥር 1 እስከ 3 ላንብብላችሁ። እናንተ የምትፈልጉት ጌታ እዚህ ቦታ ላይ ስንት እንባ ፈሷል። እናንተ የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል። ያኔ እኮ ነው። አሁንማ በተሻለ ኪዳን እንዴት በድንገት ወደ መቅደሱ ይመጣል። የምትወዱትም የቃል ኪዳን መልእክተኛ እነሆ ይመጣል ይላል የሰራዊት ጌታ እግዚአብሔር። ነገር ግን እርሱ እንዳንጠረኛ እሳት ነው፣ እንደ አጣቢ ሳሙና ነውና የሚመጣበትን ቀን መታገስ የሚችል ማን ነው? ሲመጣ እልልታ ብቻ አይደለም ያለው። ቅድም ያልኳችሁ እሳት ለብሶ ነው የሚመጣው። አጣቢ ሳሙና ሆኖ ነው የሚመጣው። አንዳንድ ሳሙና ታውቃላችሁ አይደል? እኔ በረኪና ምናምን ስታደርጉ ልብሳችሁን በሙሉ አንዳንዴ እንዳልሆነ ያደርገዋል። ተጣበቀው ነገር በጣም አስቸጋሪ ነው። አጣቢ ሳሙና ይመጣል። የሌዊም ልጆች ያጠራል፣ እንደ ወርቅና እንደ ብርም ያነጥራቸዋል። እነርሱም ለእግዚአብሔር በጽድቅ ቁርባንን የሚያቀርቡ ይሆናሉ። ይሄ አመጣጥ የመጨረሻው አመጣጥ አይደለም እምላችሁ። ለዚህ ነው ሊቀድስ ነው የሚመጣው፣ ሊያጠራ ነው የሚመጣው። አገልጋይ ሌዊ የሚለው እዚህ ጋር አገልግሎት ነው፣ አገልጋይነት ነው። ዝም ብሎ የለም፣ ዝም ብሎ መቆም የለም። ዝም ብሎ መድረክ ላይ አይቆምም። ያ የእግዚአብሔር ክብር ሲገለጥ ማንም ዝም ብሎ ዘሎ አይቆምም። እንደው እግዚአብሔርን አገለግላለሁ ብሎ አይዘምርም። የለም ማለት የፈለግነውን ሆነን የፈለግነውን የምናደርግበት ዘመን አይደለም።
የፈለግነውን ሆነን የፈለግነውን የምናደርግበት ዘመን እና ይመጣል የቤቱ ባለቤት ለሚፈልጉት ይመጣላቸዋል። ቀጥሎ ያለውስ የሚመጣባቸው ደግሞ አሉ እና ጴጥሮስ ራሱ ጴጥሮስ አዲሱ ኪዳን ላይ እንደዚህ ብሎ ይናገራል። አንደኛ ጴጥሮስ ምዕራፍ 4 ቁጥር 17 ጴጥሮስ አዲስ ኪዳን በጸጋው ዘመን አንደኛ ጴጥሮስ ምዕራፍ 4 ቁጥር 17 ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷልና። ፍርድ ከየት የሚጀምርበት? አያችሁ ሲመጣ እሳት ለብሶ አይደለ? እግዚአብሔር ፈራጅ ሆኖ አይደለም የሚመጣው? እና ከየት ነው የሚጀምረው? ከፓስተር ይርዳው ሽማግሌው በቃ ይመጣል። ዋው ልለፈው ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷል። አስቀድሞ በእኛ ኢንክሉዲንግ ጴጥሮስ እኮ ራሱ እየተናገረ በእኛ የሚጀምር ከሆነ በማን ነው የሚጀምረው? በእኛ። ቱንቢው እኛ ጋር ነው መጀመሪያ የሚያርፈው። መለኪያው እኛ ጋር ነው የሚያርፈው። እና በዛ ልክ ያልሆነ እንግዲህ መዶሻው ይቀጥላል። ቱንቢ መለኪያ ነው ታውቃላችሁ አይደል? ቱንቢ መለኪያ ነው። ግንበኞች ታውቃላችሁ፣ ኢንጂነሮች ታውቃላችሁ። መለኪያ ነው። ቱንቢው ይዘረጋል። አፈንግጦ የተገኘ ቀጥሎ መዶሻ ነው። ያ ቱንቢ የያዘው እጅ መዶሻ ነው የሚያነሳው። እና ምን ይላል ጴጥሮስ? ሐዋርያው ጴጥሮስ ያ የቤተ ክርስቲያን አገልጋዩ ሐዋርያ ጴጥሮስ በእኛ የሚጀምር ከሆነ ለእግዚአብሔር ወንጌል የማይታዘዙ መጨረሻቸው ምን ይሆን? ደርሷል። ማን ሊመጣ ነው? እግዚአብሔር በታላቅ ክብር ይመጣል። ዝም አይልም። እንደዚህ ሆነ ቤተ ክርስቲያን አትከተሉ እንዴ? የለማ ባለቤቱ አንድ ነው። የሐዋርያቱ አምላክ፣ የነቢያቱ አምላክ፣ የክርስቶስ ኢየሱስ አምላክና አባት ዛሬም የኔና የእናንተ አምላክና አባት ነው። አንድ ነው። ዝም ስላለ ተጠረጠረ እንዴ? አይተረጠርም። ኧረ ይመጣል። በጣም እህቴ ይመጣል። ወደ ጓዳሽ ይመጣል። ወደ ቤትሽ ይመጣል። ወደ ጓዳህ ይመጣል። ወደ ቤትህ ይመጣል። ዝም አይልም። ሕዝቅኤል አንድ በጣም የሚገርም ንግግር ተናገረ። ምዕራፍ 9 ቁጥር 4 ላይ ትንቢተ ሕዝቅኤል እንዲህ አለው ለሕዝቅኤል ነው። በከተማይቱ በኢየሩሳሌም መካከል እለፍ እና መልአኩን ልኮ ነው እለፍ፣ በከተማይቱ እለፍ። የሆነ ነገር እየመጣ ነው እንዳስቀድሞ መልአኩን ላከና በከተማይቱ መካከል እለፍና እንዲህ አድርግ። ምን ላድርግ? በመካከሏ ስለተሰራው ርኩሰት ሁሉ በሚያለቅሱና በሚተክዙ ሰዎች ግንባር ላይ ምልክት ጻፍ። ማሮሳኪያ ክብር ለኢየሱስ ይሁን። ምልክት ጻፍ። እያለቀሱ ያሉ አሉ፣ እያዘኑ ያሉ አሉ። እግዚአብሔር መቼ ነው የምትመጣ? ይሄ ርኩሰት ሲውጠን፣ ይሄ አመት ሲውጠን፣ ይሄ ክፋት ሲውጠን እያሉ እያለቀሱ ያሉ አሉና ቀድመ ሂድና ምልክት አድርግልኝ እነሱ ግንባር ላይ። ሃሌሉያ! ፓስኦቨር ሊሆን ነው ማለፍ። እግዚአብሔር ሊያልፋቸው ምልክት አድርግልኝ። የሚያለቅሰው አሏ። ክብርህ መቼ ነው የሚመጣ የሚሉ አሏ። ሚናፍቁ አሏ። ራሳቸውን ጠብቀው በቅድስና በጽድቅ በእውነት እየኖሩ የሚታገሉ አሉ። ምልክት አድርግልኝ እነሱ ለፍና ምልክት አድርግልኝ። ከዛም የሚመጣው አያገኛቸው፣ ቁጣው አያገኛቸው።
ወገኔ እግዚአብሔር ስለ ቤቱ ስለ ክብሩ የሚያለቅሱትን ያያል። የጥፋት ውሃ በመጣ ጊዜ እነሱ ጋር እልልታ ይሆናል። ምክንያቱም ክብር ነው የሚመጣው፣ ኃይል ነው የሚመጣው፣ ማዳን ነው የሚመጣው፣ ኃይለኛ ነገር ነው የሚመጣው እግዚአብሔር ሲነሳ። ስለዚህ ወገኖቼ ዛሬ እኔና እናንተ እግዚአብሔር ዝም በማለቱ ተክዘን በምናየው ተክዘን በምንሰማው ተክዘን ልባችን እንዳይወድቅ እሱ በክብር ይመጣል። በቃ ይመጣል። እሱ በፍጹም እንዳይወድቅ በፍጹም ዝም አይልም። በሚቀለደው ተባብራችሁ እንዳትቀጥሉ። ይመጣል። ባለቤቱ አንድ ነው፣ መልኩ አንድ ነው። በቃ መልኩ አንድ ነው፣ እሱ አይለወጥም። እግዚአብሔር በታላቅ ክብሩ ይመጣል። አይመስልም። እግዚአብሔር የተስማማ ነው የሚመስለው። በቃ ማለት በጣም የተስማማ ነው የሚመስለው። በአብላጫ ድምጽ ቢለካ ተሸንፏል እግዚአብሔር አይመጣም የሚለው እጅ አውጡ ቢባል በቃ የለም ተበልጧል በድምፅ። እግዚአብሔር ግን አንድ ኤልያስን ካገኘ ከ850 የባል ነቢያት እና ያጸድ ነቢያት በላይ እግዚአብሔር ይመጣል ብሎ የሚወራረድ አንድ ሰው ቢያገኝ እግዚአብሔር በሳት ይመጣል፣ በክብር ይመጣል። 450 የባል ነቢያትና 400 ያጸድ ነቢያት በድምሩ 850 ነቢያት ነበሩ። በዓል አምላክ ነው እያሉ እግዚአብሔርን ቤት ይመጡና ያመልካሉ። እግዚአብሔርንም ይጠራሉ፣ በዓልንም ይጠራሉ። ለምን ታነክሳላችሁ? እግዚአብሔር አምላክ ከሆነ እግዚአብሔር አምላክ ይሁን፣ በዓል አምላክ ከሆነ በዓል አምላክ ይሁን። በቃ እግዚአብሔር እንዲገለጥ እንጸልይ። ማን ነው አምላክ? አንድ የሚወዳደር ሰው፣ አንድ የሚወራረድ ሰው፣ አንድ የጨከነ ሰው አያጣም። በፍጹም አያጣም። በፍጹም አያጣም። ስለዚያች ሴት ወይም ስለዛ ሰው ሲል እግዚአብሔር ይመጣል። በጣም በፍጥነት ሶስተኛውን ልናገርና እንጸልያለን። ሶስተኛው ትንሽ ነጥቦች አሉ። ሶስተኛው እንዳልኳችሁ እግዚአብሔር ይናገራል፣ እግዚአብሔር ይመጣል። ሶስተኛው ከመምጣቱ በፊት እግዚአብሔር አስቀድሞ ለሕዝቡ የማስጠንቀቂያ የማስተካከያ ድምጽ ይልካል። በጣም የሚገርመው መቼም የእግዚአብሔር አሰራር። እግዚአብሔር አስቀድሞ ለሕዝቡ የማስተካከያ ድምጽ ይልካል ማለት የሚተርፍ ካለ፣ የሚያመልጥ ካለ፣ የሚመለስ ካለ ማስተካከያ ድምጽ ይልካል። እሱን የምታገኙት ከ7 እስከ 15 ያለውን ስታነቡ ነው። ላንብብላችሁ እና ሶስተኛው ነጥብ እግዚአብሔር አስቀድሞ እየተናገረ ያለው እግዚአብሔር እመጣለሁ እያለ ያለው እግዚአብሔር አሁንም የማስተካከያ ድምጽ ይልካል። እንደገና ስፔሲፊክ ሆኖ ነው አሁን የሚናገረው። ስሙኝ፣ ከቁጥር 7 እስከ 15 ላንብብላችሁ። ብዙዎቻችሁ ስለምትጽፉ ጌታ ይባርካችሁ። ብዙዎቻችሁ በቃላችሁ ትሰማላችሁ፣ ነገና የዛሬ ዓመት ብጠይቃችሁ ግን አታስተውሱትም። የምትጽፉ ግን አትሊስት ወረቀታችሁ ላይ ስለምታገኙት የዛሬ ዓመትን ብታነቡት መልእክቱ ያው ነው። ላንብብላችሁ ቁጥር 7 የማስተካከያ ድምጹን ስሙ። አስቀድሞ በቃ የመጨረሻ ሰዓት ባል መጥቻለሁ፣ አሁንም መጥቻለሁ፣ እየመጣሁ ነው፣ ልመጣ ነው እያለ ግን አሁንም ስሙ ለዘላለም ይባረክ እድል ይሰጣል። ሕዝቤ ስማኝ ልንገርህ፣ እስራኤልም ስማኝ ልመስክርብህ። አምላክስ እኔ አምላክህ ነኝ፣ ስለ ቁርባንህ የምዘልፍ አይደለሁም። የሚቃጠል መስዋዕትህ ሁልጊዜ በፊቴ ነው። ከቤትህ ፍሪዳን ከመንጋህም አውራ ፍየልን አልወስድም። የምድረ በዳ አራዊት ሁሉ በሺህ ተራሮች ያሉ እንስሶች የኔ ናቸውና የሰማይ አዕዋፍ ሁሉ አውቃለሁ። የምድረ በዳ አራዊት በእኔ ዘንድ ናቸው። ብራብ ላንተ አልነግርህም፣
ዓለምና ሞላዋ የኔ ነውና የፍሪዳን ስጋ በላለሁን የፍየሉንስ ደም እጠጣለሁን? ለእግዚአብሔር የምስጋና መስዋዕት ሰዋ፣ ለልዑል ስዕለትን ስጥ። በመከራ ቀን ጥራኝ አድንህም አለው፣ አንተም ታከብረኛለህ። ከፋፍለን ላሳያችሁ። ይሄ እግዚአብሔር ለህዝቡ የማስተካከያ ድምፁ ነው። ተስተካከሉ። የሆነ ወጣ ገባ ነገር እያየሁ ነው። አስተካክሉ፣ ተስተካከሉ። እንዴት ነው የሚያስተካክላቸው? በጣም 4 ነገሮች ፈጠን ብዬ ልንገራችሁ። ጅንጉርጉር የሆነ ነገር፣ ሰልፉ ያላማረ ወጣ ገባ የሆነ መስዋዕት ይሰዋሉ እና ስለ መስዋዕት እኔ አልዘልፍም፣ ምንም በቃ ያቀረብክልኝ ነው። አክቲቪቲ በጣም ሞልቷል፣ ግን መስተካከል ያለበት ነገር አለ ብሎ ይናገራልና ማስተካከያ የመጀመሪያው ምንድነው ብላችሁ በሉኝ። የመጀመሪያው ነገር ያላንተ እና ያላንተ ስጦታ የምኖር እንደሆን ከወቀኝ። ምን ማለት ነው? ልድገምላችሁ። ያላንተና ያላንተ ስጦታ እግዚአብሔር ባይኖርና እኔ ማገለግለው ባልኖር እግዚአብሔር ለዘላለም ይኖራል። ስሙኛ እንዴት እንደሚለው። አንዳንድ ሰዎች እኛ የምናደርገው አክቲቪቲ እግዚአብሔርን ቤት ቀጥ አድርጎ የሚያቆም ይመስለናል። ሞኝ። ያለ እኔ ስብከትም እግዚአብሔር ብቻውን ይኖራል። አንዳንድ ሰዎች ምን እንደሚሉት ለእግዚአብሔር ብዬ ነው እንጂ ይላሉ። የሆነ ነገር ማለት ምናምን ሊያደርጉ ያመራል። ለእግዚአብሔር ብዬ። ለእግዚአብሔር ምን ታደርግለታለህ? ለራስህ ነው። ተስተካከል። አንተ ነህ ያለ እግዚአብሔር የማትኖረው እንጂ እግዚአብሔር ያለ አንተ መኖር ይችላል። ኧረ አሜን ነበር የሚባለው። በጣም ይገባችሁ ማለት ነው። እኛ እንደባላ ያቆምነው አምላክ የለንም። ብቻውን ተአምራት የሚሰራ አምላክ ነው ያለው። ስሙኛ የሚለው ነው። ስሙኝ ቁጥር 7 ያላንተ ስጦታ እኔ መኖር የምችል አምላክ ነኝ ይለውና እንዲህ ነው የሚለው። ሕዝቤ ስማኝ ልንገርህ፣ እስራኤልም ስማኝ ልመስክርብህ፣ አምላክስ እኔ አምላክ ነኝ። ማኮባ በቃ አምላክስ ደሞ ይጠረጠራል እንዴ? ዝም ስላልኩኝ አምላክነት የተጠረጠ አምላክስ አምላክህ ነኝ። አያም ሁ አያም እንደሚለው ማለት ነው። እኔ ነኝ። በቃ ብቻውን። እኛ ወደ ጌታ ስለመጣን እኛ ጌታን ስላጀብነው የደመቀለት እንዳይመስላችሁ። ያደመቅንለት ይሄ እንደ ዲሞክራሲ ምርጫ ያደመቅንለት እንዳይመስላችሁ፣ ድምጽ የጨመርንለት እንዳይመስላችሁ። ብቻውን የገነን አምላክ ነው። ልዑል ነው እሱ። እና ተስተካከሉ። ምንም የናንተ የምታደርጉት አክቲቪቲ ሁሉ ለኔ አምላክነት የሚጨምረው ነገር የለም። አስተሳሰብ ይስተካከል፣ አመለካከት ይስተካከል፣ አካሄድ ይስተካከል። ልመጣ ነዋ ቱምቢውን ይዤ እና ተስተካከሉ። ማደሪያው ይባረክ። በሰዎች እየተመገበ የሚኖር አምላክ የለንም ያለውን ሰምታችሁት? እኛ እስኪ ላንበብላችሁ ምን እንዳለ። ብራብ ላንተ አልነግርህም። አይታችሁታል እንዴ? እንደውም ከላይ ነው እንጂ ምንድነው ይኸውላችሁ፣ ስለ ቁርባን የምዘልፍ አይደለሁም፣ የሚቃጠል መስዋዕት ሁል ጊዜ በፊቴ ነው። ምን ማለቱ መሰላችሁ? አክቲቪቲ በጣም የሚገርም ነው። በጣም ነው። በቃ መስዋዕት ታቀርባለህ፣ ያንንም ታቀርባለህ። እሱ አነሰ ምናምን ብዬ አይደለም፣ ግን የምታቀርብበት ሞቲቭ አውቀዋል ወይ? የምታገለግልበት ሞቲቭ ገብቶሃል ወይ? እኔ አንተ የምታቀርበውን እየበላሁ ምኖር መሰለህ እንዴ? እግዚአብሔር ቃሉን ለዘላለም ያብራላችሁ። እኔ በቃ ሌላ ነገር የለኝም ይለዋል። ይውላችሁ እኔ ስለ ቁርባን አይደልና ከቤት ፍሪዳን ከመንጋህም አውራ ፍየልን አልወስድም። እኔ እሱ አይደለም ረሃቤ፣ እሱ አይደለም ጥማቴ። እንዴ ብትፈልግ የምድረ በዳ አራዊት ሁሉ በሺህ ተራሮች ያሉ እንስሶች የኔ ናቸው እኮ።
አንቺ የምታመጣውን አንተ የምታመጣውን አንካሳ መስዋዕት እሱ መሰለኝ እኔ የሚያኖረኝ የሰባው የኔ ነው እኮ ከፈለኩ እና የምድረ በዳ ይልና የሰማይ ወፍ ሁሉ አውቃለሁ የምድረ በዳ አራዊት በእኔ ዘንድ ናቸው። ቁጥር 12 ብራብ ላንተ አልነግርህም ዓለምና ሞላዋ የኔ ነው። የፍሪዳውን ስጋ በላለሁን የፍየሉን ደም እጠጣለሁን? ይሄ ነው ወይ የሚያኖረኝ? ይሄ ነው ወይ? ይሄን ስላደረክ ልብ ውልቅ ብሏል፣ ኮፈስ ብሏል። እኔ ስለኔ ምንም አያደርግልኝ። አስተካክል አመለካከትህ፣ አስተካክል ውስጥህን፣ አስተካክል ልብህን። ልመጣ ነው የማስተካከያ ድምጽ። አንድ ጢሞቴዎስ ላይ ጳውሎስ የተናገረው ባናምነው ይላል እርሱ የታመነ ሆኖ ራሱን ሊክድ እና እኛ ስላመንነው ነው እንደሱ የሚኖረው። እኛ ስላገለገልነው ነው እንደሱ የሚኖረው። አረ ይድመቅለት እንጂ አጨብጭቡለት ተብሎ ነው እንደሱ የሚደምቅለት። ወይ ጉድ! እሱ የሰው ሰርግ ነው። ሁሌ ደመቀለት የገነነ የሚያበራ ለዘላለም የከበረ አውቀህ ኑር። አውቀህ የምታደርገውን አድርግ። አውቀሽ የምታደርጊውን አድርጊ። እንዴ በጣም እንዴ ለጌታ ያልሆነ ብለን ልክ ይሄ ለጥምቀት ያልሆነ ቀሚስ ልባችን ውልቅ ይላል፣ ግን ከውጭ ነው። አይደለም ጌታ የሚያሸተው። ሁለተኛው ያላንተ ያለ ስጦታም የምኖር ነኝ ካለ በኋላ ሁለተኛው እግዚአብሔርን ዘወትር በሚገባ አምልክ፣ አመስግን። አምልክ፣ አመስግን። የተጠራኸው ለዚህ ነው። ቁጥር 14 ላይ የምታገኙት እሱ ነው። ስራ እሱ ነው። አምልክ፣ አመስግን። ካንተ የሚጠበቀው ይሄ ከልብ የሆነ አምልኮ፣ ከውስጥ የሆነ መስዋዕት። ላንብብልህ። ለእግዚአብሔር የምስጋናን መስዋዕት ሰዋ። እሱን አድርግ። በቃ ሰዋ፣ የምስጋና መስዋዕት። ዕብራውያን ላይ በጣም ጥሩ አገላለጥ ይገልጠዋል ይሄንን። ምዕራፍ 13 ቁጥር 15 የምስጋና መስዋዕት። ዕብራውያን 13:15 ላይ እንግዲህ ዘወትር ለእግዚአብሔር የምስጋናን መስዋዕት ማለት ይልና ለስሙ የሚመሰክሩ የከንፈሮችን ፍሬ በእርሱ እናቅርብለት። ፍሬ ያለው ምስጋና፣ ፍሬ ያለው አምልኮ፣ እውነተኛ መስዋዕት የሆነ ማንነት እሱ ነው እንድታደርግ የምፈልገው። የሚገባ ማምለክ፣ የምስጋና መስዋዕት። ሶስተኛው አስቀድሞ ሲናገር የሚናገረው በቃልህ ታማኝ ሁን። ለቃልህ ወይም በቃልህ ታማኝ ሁን ወይም ሁኚ። ይሄን የምታገኙት እዛው ቁጥር 14 ላይ ለልዑልም ስዕለትህን ስጥ ይላል። ስዕለት ማለት ምን ማለት ነው? የገባኸውን ቃል ኪዳን ፈጽም ማለት ነው። ኢየሱስ ጌታዬ ነው ብለህ ቃል ኪዳን ገብተህ ከሆነ ጌታ ይሁን ለዘላለም ማለት አያችሁ። ስዕለት የምትሉት አንዳንዴ ኤክስተርናል ብቻ የገንዘብ ዋቴቨር ምናምን ብቻ። በቃ ለቃል ታማኝ ሁን፣ ለገባኸው ቃል ኪዳን አስተካክል። በቃ ማለት ታማኝ ሁን፣ እውነተኛ ሁን። የማስተካከያ ድምፁ እሱ ነው። እውነተኛ ሁን፣ ቃልህን ጠብቅ። ታውቃላችሁ አይደል ዲያስፖራው ላይ አንድ ያለው ችግር ልንገራችሁ። ከዚህ በፊት ነግሬያችሁ እንደሆነ አላውቅም፣ ትንሽ ተናግሬያለሁ። ሜሞሪያችን ችግር አለበት ታውቃላችሁ። በቂ እንቅልፍ ስለማንተኛ ሜሞሪያችን ችግር አለበት እና እንደተናገርነው እንኳን እንረሳዋለን። አዲስ ከኢትዮጵያ የመጣ ሰው ገና ስናገኝ አይዞ እኔ ይሄን እናደርጋለሁ። እሱ ሞኝ ነው። ልክ የተነገረውን ይጠብቃል። እኛ ብዬህ ነበር እንዴ? እኔ ስንት ሰው ተሰናክያለሁ።
ስንት ጊዜ ደህና ዋላችሁ? ቃላችሁን ጠብቁ። ለእግዚአብሔርም የገባችሁትን ቃል ጠብቁ። ለሰዎችም የገባችሁትን ቃል ጠብቁ። መዝሙር 31 ቁጥር 23 ላይ እግዚአብሔር እውነተኞችን ይፈልጋል ይላል። እግዚአብሔር የሚፈልገው እነማንን ነው? እውነተኞች። የመጨረሻ ይህን ተናግሬ ጨርሳለሁ። አራተኛ በመከራ ወደ እኔ ጩህ። ምን ማለት መሰላችሁ? ይህ አባባል በመከራ ቀን ጥራኝ አድንህም አለሁ አንተም ታከብረኛለህ። እና በመከራ ቀን ቁጥር 15 ወደ እኔ ጩህ። ምን ማለት መሰላችሁ? የምቾት ጊዜ ሰው ብቻ አትሁን። የምቾት ጊዜ አማኝ ብቻ አትሁን። በመከራህም ከእኔ ጋር ቁም፣ እኔን ጥራኝ። ታውቃላችሁ አይደል? እኔና እናንተ ብዙ ጊዜ ወረተኞች ነን። ወረተኛ ማለት ምን ማለት መሰላችሁ? የሰላም ጊዜ በጣም እጅ ዘርግተን በጣም ጌታን ስናመልከው በጣም የችግር ጊዜ ሽምቅቅ የለንም፣ በቃ የለንም። ልክ የፊኛ የሆነ ሲል የቆየው እዚህ ጋር የሆነች ሾህ ስትነካው ምንም ይሆን። በመከራህም ቀን እኔን ጥራኝ አለሁልህ፣ እኔ አድንሃለሁ። እግዚአብሔርን ማምለክ ሲመች ብቻ አይደለም፣ ሳይመችም ይመለካል። እግዚአብሔርን ማምለክ የደስታ ጊዜ ብቻ አይደለም፣ በመከራም ጊዜ ይመለካል። ቅድም እንደዘመር ነው ጳውሎስና ሲላስ የተጥለው ይመለካል። እግዚአብሔር እንዲህ ነው የሚለው፣ ታስተካከል። ወረተኛ አምላክ አትሁን። ሁልጊዜ በጌታ ደስ ይበላችሁ። ደግሜ እላለሁ ሁልጊዜ። መቼ እስር ቤትም ተሆኖ በጌታ። አየ በከሌ ደስ ላይልህ ይችላል፣ በከሊት ደስ ላይልሽ ይችላል፣ በገንዘብ ደስ ላይልህ ይችላል፣ አንዳንዴ በትዳርም ደስ ላይልህ ይችላል። በጌታ ማይነሳ ማይጠፋ ማይቀንስ ማይነጥፍ ደስታ። እና በመከራህም ቀን ምን በለኝ? አምልከኝ፣ ጥራኝ፣ ከኔ ሸሸት አትበል። እማወጣህም እኔ ነኝ፣ ሌላ አይደርስልህም። ለምን ተስተካከል ወደ አትበል። ምንም እና ለህዝቡ የማስተካከያ ድምጽ ይናገራል። ምንድነው? ያላንተ መኖር አምላክ ነኝ፣ ይሄንን በደንብ ወቅ። ያላንቺ ያላንተ አክቲቪቲ መኖር አምላክ ነኝ፣ በደንብ ይሄን ይግባ። ለኔ ብለህ ሳይሆን ለራስህ ነው መሆን የሚገባህ መሆን ያለብህ። እግዚአብሔርን ዘወትር በሚገባ አምልክ፣ አመስግን፣ በቃልህ ታማኝ ሁን፣ በመከራህ ወደ እኔ ጸልያለህ። እግዚአብሔር ዝም አይልም፣ ለሁሉም ይናገራል። እንጸልያለን፣ ይናገራል፣ ለሚሰማው ይናገራል። በጣም እየተናገረ ነው፣ ይናገራል። ደግሞ ይሄ የተናገረ እግዚአብሔር በታላቅ ክብር ይመጣል። እህቴ በእውነት ይመጣል። በጣም ወንድሜ በደንብ ይመጣል። በደንብ ዘልቆ ይመጣል። በግልጥ ነው ደግሞ የሚመጣው። በመንፈስ ብቻ እንዳይመስል በኃይል ይመጣል እግዚአብሔር። ግን እግዚአብሔር አስቀድሞ ተስተካክለን እንድንጠብቀው ይፈልጋል። እንስተካከል ይፈልጋል። እና ለህዝቡ ነው፣ ለህዝቡ ማስተካከያ ድምጽ ይናገራል። ህዝቤ ለሚለው የማስተካከያ ድምጽ ይናገራል። እና ተስተካክለን እንጠብቀው። በቃ ሲመጣ ይምጣልን። እስኪ በጌታ ፊት እንቆማለን።